የተከበራችሁና የተወደዳችሁ ውድ አድማጮቻችን የዕለተ ሐሙስ የተርታ ቁርስ መሰናዶቻችንን በመከታተል ላይ ትገኛላችሁ። ቀደም ሲል በአየር ትንበያው የተለያዩ ጉዳዮችን አንስተን የክልል ከተሞችና አዲስ አበባ ላይ ያለውን ዕለታዊ የአየር ትንበያ ተመለከትን። የዜማ ግብዣ ተገባብዘን ዘና ብላችሁ ዳግም ተገናኝተናል። አሁን ደግሞ የሰዓት ወጃውን ተከትሎ ከሀገር ውስጥና ከባህር ማዶ ያዘጋጀናቸው ዜናዎቻችን የሚደመጡበት ሰዓት ላይ ነው የምንገኘው። ሀገራዊና ዓለም አቀፋዊ ጉዳዮችን እንመለከታለን። ሀገራዊ ጉዳዮችንም በማስቀደም እንጀምራለን። ኢትዮጵያ በአረንጓዴ አሻራ በኮሪደርና በወንዝ ዳርቻ ልማት የአየር ንብረት ለውጥን በመከላከል ምላሽ ለአፍሪካውያን ምሳሌ የሆኑ ተግባራትን እያከናወነች እንደምትገኝ የኢትዮጵያ አደጋ ስጋት አመራር ኮሚሽን ኮሚሽነር አምባሳደር ሽፈራው ተክለማርያም ገለጹ። በኢትዮጵያ አስተናጋጅነት በ16ኛው የአፍሪካ አደጋ ስጋትም አቅም አህጉራዊ ጉባኤ ሉዓላዊነትን መተባበር በሚል መሪ ሀሳብ በአዲስ አበባ የአፍሪካ ኢኮኖሚ ኮሚሽን ከትላንት ጀምሮ መካሄድ ጀምሯል። 36 የአፍሪካ አደጋ ስጋት አቅም አባል ሀገራትና ሌሎች የዘርፉ ተዋንያን እየተሳተፉበት የሚገኘው ይህ ጉባኤ በአፍሪካውያን መካከል ትብብርና አጋርነትን በመፍጠር አህጉራዊ የአደጋ ስጋትን የመከላከልና የፋይናንስ አቅምን ማጠናከር ያለመ ነውም ተብሏል። የኢትዮጵያ የአደጋ ስጋት አመራር ኮሚሽን ኮሚሽነር አምባሳደር ሽፈራው ተክለማርያም በዚህ ወቅት እንዳሉት አፍሪካውያን የምግብ ሉዓላዊነትን በራሳቸው አቅም ለማረጋገጥ ለጋራ ግብ የሚተባበሩበት ወሳኝ ወቅት ላይ ናቸው ብለዋል። የአፍሪካ የአደጋ ስጋት አቅም አህጉራዊ የምግብ ሉዓላዊነትን በራስ አቅም ለማሳካት ጥረት እያደረገ መሆኑን ገልጸው የተቀናጀ የአደጋ ስጋት ምላሽ መስጠት የሚያስችል አህጉራዊ የፋይናንስ አቅም መገንባት ይገባልን ብለዋል። የአፍሪካ ህብረት አጀንዳ 2063 ግቦችን በማሳካት የምንመኛትን አፍሪካ ለመገንባት የሀገራት ጠንካራ የፖለቲካ ቁርጠኝነትና ቀጣይነት ያለው የፋይናንስ ስርዓት ያስፈልጋል ብለዋል። የጉምሩክ ማሻሻያ ረቂቅ አዋጅ የኢትዮጵያን ዓለም አቀፍ የጉምሩክ አገልግሎት የሚያቀላጥፍ መልኩ እየተዘጋጀ መሆኑን በህዝብ ተወካዮች ምክር ቤት የፕላንና በጀት ፋይናንስ ጉዳዮች ቋሚ ኮሚቴ ገለጸ። ቋሚ ኮሚቴው በጉምሩክ ማሻሻያ ረቂቅ አዋጅ ላይ የአስረጂ መድረክም አካሂዷል። በዚህ ወቅት የፕላንን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ደሳለኝ ወዳጆ በረቂቅ አዋጁ ስርዓት ክፍተት የሚያርሙ ድንጋጌዎችን እንደሚያካትቱም ተገልጿል። የኢትዮጵያን አህጉራዊና ዓለም አቀፍ የንግድ ተወዳዳሪነትን የሚያሳልጥ ዓለም አቀፍና አዳዲስ የጉምሩክ አገልግሎት ማቀላጠፊያ ድንጋጌዎች መካተታቸውንም ተናግረዋል። በዚህ የአዋጅ ማሻሻያ የኮሚሽኑ ተግባርና ኃላፊነት በተቀላጠፈ የአሰራር ስርዓት በመመራት ውስብስብ የኮንትሮባንድ እንቅስቃሴን መግታት በሚያስችል መልኩ እየተዘጋጀ ነው ብለዋል። የምክር ቤቱ አባላትና የህግ ሙያተኞችም በረቂቅ አዋጅ ላይ ምላሽና ማብራሪያ የሚሹ ጉዳዮችን በማስመልከት ለሚመለከታቸው የሥራ ኃላፊዎች አስተያየትና ጥያቄን አቅርበዋል። በረቂቅ አዋጁ ላይ የገቢ ምርቶች የቆይታ ጊዜን በማስመልከት ከዚህ ቀደም የነበረው አንጻር ሲታይ ከፍ እንዲል መደረጉን በማስመልከት ምላሽና ማብራሪያም ጠይቀዋል። የጉምሩክ ኮሚሽን ኮሚሽነር ደበሌ ያበታ በምላሽና ማብራሪያቸው የጉምሩክ ማሻሻያ ረቂቅ አዋጅ ከዚህ ቀደም የነበሩ የአሰራር ክፍተቶችን ለማረም ከፍተኛ ፋይዳ እንዳለውም ጨምረው ተናግረዋል። ሀገራዊ ጉዳዮችን ነበር ቀደም ብለን ስንመለከት የቆየ ነው። አሁን ደግሞ ከውጭ ወዳገኘናቸው ዜናዎቻችን ስናልፍ አፍሪካን ቀዳሚ አድርገን እንጀምራለን። ደቡብ አፍሪካ አዲሱን የአሜሪካ አምባሳደር ተቀበለች። የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ የአዲሱን የአሜሪካ አምባሳደር የሹመት ደብዳቤ በይፋ ተቀብለዋል። ይህ እርምጃ በሁለቱ ሀገራት መካከል ለወራት ሻክሮ የቆየውን ግንኙነት ለማለስለስ እንደ መጀመሪያ እርምጃም ተወስዷል። አምባሳደር ብሬንት ቦዝል የሹመት ደብዳቤያቸውን ያቀረቡት በፕሪቶሪያ በሚገኘው የፕሬዝዳንት የእንግዳ ማረፊያ ቤት በተካሄደ ስነስርዓት ላይ እንደሆነም ተመላክቷል። አምባሳደሩ ከሹመት ደብዳቤያቸው በተጨማሪም አሜሪካና ደቡብ አፍሪካ በጋራ እሴቶች ላይ ተመስርተው ግንኙነታቸውን ወደ አዲስ ምዕራፍ እንዲያሸጋግሩ ፍላጎታቸው መሆኑንም ተናግረዋል። ፕሬዚዳንት ሲሪል ራማፎሳ በበኩላቸው ዲፕሎማቶች የተላኩበትን ሀገር ሉዓላዊነት እንዲያከብሩና ማናቸውም ቅሬታዎች በአደባባይ ከሚሰነዘር ትችት ይልቅ በዲፕሎማሲያዊ መስመሮች ብቻ እንዲፈቱ ማሳሰባቸውን አፍሪካ ኒውስ በዘገባው አስፍሮታል። በመጨረሻም
ኢራን የሰላም ድርድሩ ተጥሷል በሚል ዳግም የሆርሙዝ ሰርጥን ዘጋች። የኢራን መገናኛ ብዙሃን እስራኤል የእግረኛ ጦሯ ወደ ሊባኖስ ከገባ ወዲህ ግዙፍ ያለችውን ድብደባ መፈጸሟን ተከትሎ በሆርሙዝ ወሽመጥ ነዳጅ ጫኝ መርከቦች ማለፍ ማቆማቸውን ዘግበዋል። ኢራንና አሜሪካ በደረሱት የተኩስ አቁም ላይ በባህር ወሽመጡ በኩል ነዳጅ ጫኝ መርከቦች እንዲያልፉ ማድረግ ቁልፍ የስምምነቱ አካል እንደሆነም ተገልጿል። ነገር ግን ከኢራን እስላማዊ አብዮት ዘብ ጋር ግንኙነት ያለው ፋርስ የዜና ወኪል እንደተናገረው ከሆነ ቴህራን ፍቃድን አግኝተው 2 ነዳጅ ጫኝ መርከቦች ማለፍ ችለው የነበረ ቢሆንም ከዚያ በኋላ ግን መርከቦቹ እንዳያልፉ መደረጉም ተሰምቷል። ይህም በዓለም አቀፍ ደረጃ አነጋጋሪነቱ እንደቀጠለ ሲሆን የተጀመረውን የሰላም ድርድር እንዳያደፈርሰው የተሰጋ ሆኗል። በነዳጅ አቅርቦት ላይ እየታየ ያለውን የዋጋ እፎይታ እንዳያናጋው እርምጃው በዓለም አቀፍ ደረጃ ስጋትን ፈጥሯል ሲል የዘገበው ሮይተርስ ነው። ከጆሊ ተመለስን። በጆሊ ውስጥ እንግዲህ በነገሮች ላይ እኔ ከረባት በጣም ከሚወዱት ነኝ። በተርፍ ላይ የምትባለዋ ትንሿንም ኖርማሉንም እንደወዳለሁ። አንዳንዴ ቀለልስ ስታረጊው ሸሚዟን ብቻ ኖርማል ስትለብሽም እሱም ደስ ይላል። ግን የከረባት አድናቂ ከሚባሉት ውስጥ አንዱ ነኝ። ለማንኛውም በተረታ ጆሊ ውስጥ የከረባትን ጉዳይ በዚህ መልኩ ቤተልሔም ዴቲ ያዘጋጀችውን የተረታ ጆሊ መሰናዶን ነበረ በፍቅር ግዛቸው በዚህ መልኩ አስደምጣናለች። አድማጮች እየደወሉ እኛም ስለ ስከርቭ እንዲሁም ስለ ከረባት ሴቶችም ያደርጋሉ እኮ ብላኛለች ሰላማዊት ከአስኮ አካባቢ በ9760 ላይ እኛም እናደርጋለን። ትዝ ይለኛል ተማሪ እያለሁኝ አጫጭር ከረባቶች ነበራቸው ዩኒፎርሞቼ እና እሱን ያስታወሳችሁኝ። እንደውም የተወሰኑት አሉን ያለችው እሷ ብቻ አይደለችም። ቤቲ ከገርጂም አሁንም ድረስ እየሰራን ልጆቼንም ወዳጆቼንም ማለብሳለሁና መለስ ብለን እንድናስብ ነው ያደረጋችሁልን ከልብ እናመሰግናለን ብላ ነበር። ከዚህም በተጨማሪ እንደው ቀደም ብለንኛ የገበያ ሸመታው ምን ይመስላል ብለን ያነሳነው ነበር። እሱም ጋር ሀሳቧን አካፍላለች። በተለይ የጉልባን እህሎች የሚባሉት በጆግ ነበረ እየተሰፈረ ሲሸጥ የነበረው ከ120 እስከ 140 በገባ ዋጋ ነው ሲሸምቱ እንደነበር የነገረችን። ከዛም ባሻገር ግን ሁሉም እንዳቅሙ እንዲገዛ በማሰብ ከ30 ብር ጀምሮ በየመጠኑ የተወሰነ እንደተዘጋጀም ነግራናለች። ከዛ ባሻገር የዶሮ ገበያ ከፍ እንዳለም አጋራችን እሷ ባለችበት አካባቢ ከ2800 እስከ 3000 እንደሚሸጥ ነው ያጋራችን። የሀበሻ ዶሮ አይናችን እያየች ሄደች። በተመሳሳይ እንግዲህ ሽንኩርትም እሷ እንዳለችን ከሆነ ከ120 እስከ 130 የሱዳን ሽንኩርት የሚባለው ከፍ ያለውም ቢሆን እንደዛ ነው የሚሸጠው። ከዛ ውጭ ግን እንደዚህ ቅዳሜና እሁድ ገበያዎች ላይ ይሸጣሉ የተባሉት ዋጋቸው 65 ብር ነው። ነገር ግን እነሱ ሊበቅል ያሉ ስለሆኑ ትንሽ መስተካከል ቢችል እንጂ ከዛ ውጭ ለመገዛት የሚሆን አይደለም አይነት ነገርም ብለናለች። ሸማቹ ይህንን እያለ ነው። ነገር ግን እኛም በተለያየ አጋጣሚ የገበያዎችን ሁኔታ ለማረጋገጥ ብዙ ሙከራዎች አድርገናል አድማጮቻችን። ነገር ግን የአዲስ አበባ ንግድ ቢሮ ከቀጠናዊ ትስስር ሚኒስቴርና ከሚመለከታቸው የዘርፉ ባለድርሻ አካላት ጋር በመሆን ተገልጋዩ ሸማቹ ማህበረሰብ ላልተፈለገ ዋጋ እንዳይዳረግ በተለይ ከነዳጅ ዋጋ መጨመርና ከነዳጅ አቅርቦት ጋር በተያያዘ በሚነሱ ምክንያቶች ዋጋን ማናርና ያልተገባ ዋጋ መጠየቅ ህገወጥነት መሆኑን አበክሮ ይገልጻል። የተቀመጡ የዋጋ ዝርዝርና ተመኖች አሉ። እነዛን በእርግጥም ማረጋገጥ ያስፈልጋል። ገበያው በግለሰቦች ደረጃ ብዙ ሊገለጽ ይችላል። አንዳንድ አካባቢዎች ከተጠበቀውና ከተገመተው በላይም ሊሆን ስለሚችል እንደው ከአንዱ አካባቢ ወደ ሌላው አካባቢ በማረጋገጥ ተመጣጣኝና ተገቢ በሆነ ዋጋ መገበያየቱን ያስፈልጋል ለማለት እንወዳለን። አንዳንድ ዋጋዎች ከጠበቅሻቸው በላይ ይሆናሉና ባልተጠበቀ ሁኔታ እና ለምንድን ነው ይሄን ያልኩት? በምንሰማቸው የዋጋ ሁኔታዎች የምንጠቅሳቸውን ዋጋ ታሳቢ አድርገው ሸማቾችም
በዛ ሚስ አንደርስታንዲንግ እንዳይፈጠር ዋጋዎችን ተዟዝሮ ማረጋገጥና በተገቢው ዋጋ መገበያየት ያስፈልጋል። ተገቢ ያልሆነ ዋጋ የሚጠይቁም አግባብ እንዳልሆነ ንግድ ቢሮ እና የሚመለከታቸው የዘርፉ ባለሙያዎች እርምጃ ለመውሰድ እንገደዳለን ሲሉም ማሳሰቢያ መስጠታቸው ይታወሳል። ለማንኛውም የበዓል ድባብ መቃረቡን ምክንያት በማድረግ አድማጮቻችን ያጋሩንና እኛም የተመለከትናቸውን ነገሮችን ነው እያነሳን ቆይታ እያደረገን የምንገኘው። የዚህ ሰዓት አጋሮቻችን አብረውን አሉ። ራይድ እና ማን እንደናት የሚላችሁ እናት ባንክ ነው። ለመላው የኦርቶዶክስ እምነት ተከታዮች እንኳን ለፋሲካ በዓል በሰላም አደረሳችሁ እያሉ ከወዲሁ መልካም ምኞታቸውን ለትንሳኤ በዓል እየገለጹ ነው የሚገኙት። መጪው የፋሲካ በዓልም የደስታ የሰላም እንዲሆን እንመኛለን የሚላችሁ ራይድ በ8294 ለበዓል ከወዳጅ ዘመዱ ጋር ለመጠያየቅና ለመገናኘት እንኳን አደረሳችሁ ለመባባል ምርጫችሁን በኢትዮጵያ በበርካቶች ዘንድ በሚሊዮኖች የተወደደውና የተመረጠውን ራይድን እንድታደርጉ እየጋበዛችሁ ይገኛል። 8294 ራይድ ብለው ይደውሉ። በእጅ ስልኮ ላይም አፕሊኬሽኑን በማውረድ ለፈጣን ትራንስፖርት አማራጮ ቀዳሚ ምርጫ አድርጉት። ራይድ አጋራችን ነው። መልካም የትንሳኤ በዓል እያላችሁ ይገኛል። ሌላኛው አጋራችን ማን እንደናት የሚላችሁ እናት ባንክ ነው። እናት ባንክ ዘርፈ ብዙ የባንክ አገልግሎቶችን በመስጠት ይታወቃል። ከአገልግሎቶቹ መካከልም ስለ አንቺ የሴቶች የቁጠባ ሂሳብ፣ ኡሚ ከወለድ ነጻ የባንክ አገልግሎትና እናት ፖስ የክፍያ አማራጭ ይጠቀሳሉ። ከዚህም ባሻገር በቅርብ ያስተዋወቀው እናት መላ ወይም ዩኒካሽ የተሰኘ የትምህርት ቤት የክፍያ ስርዓት አለ። በዚህ የክፍያ ስርዓት እንግዲህ በርከት ያሉ የትምህርት ቤት ጉዳዮችን መከወን ያስችላል። ከዚህም ባሻገር እንግዲህ በዓል ነው። ወደ ተለያዩ ክፍላተ ሀገራት ለማምራት ፈልገው የአውሮፕላን ቲኬት ለመቁረጥ ጊዜ ቢያጥሩ ባሉበት ነው ቲኬት መቁረጥ የሚችሉበትንም አሰራር ዘርግቶላቸዋል። ማን እንደናት እናት ባንክ ሂሳብ አጋራችን ነው። አድማጮች አብራችሁን ስላላችሁ ከልብ እናመሰግናለን። ከልቦ የቀረበው ትርታ 97.6 ኤፍኤም ነው እያደመጣችሁ የምትገኙት። አሁን ደግሞ ሰዓታችን ከሀገር ውስጥና ከባህር ማዶ የተውጣጡ ዜናዎችን የምናደምጥበት ነው። ሀገራዊ ጉዳዮችን እናስቀድማለን። 7ኛው ሀገራዊ ምርጫ ሰላማዊ ሆኖ እንዲጠናቀቅ ወጣቶች ሚናቸውን እንዲወጡ ተጠየቀ። 7ኛው ሀገራዊ ምርጫ ፍትሐዊና ሰላማዊ ዲሞክራሲያዊ ሆኖ እንዲጠናቀቅ ወጣቶች የድርሻቸውን እንዲወጡ የሴቶች ማህበራዊ ጉዳይ ሚኒስትር ዴኤታ ሙና አህመድ ናቸው ጥሪ ያቀረቡት። ምርጫን አስመልክቶ የወጣቶች ድምፅና ተሳትፎ ለሰላምና ዲሞክራሲ በሚል መሪ ሀሳብ ሀገር አቀፍ የንቅናቄ ማስጀመሪያ መርሃ ግብርም ተካሂዷል። የወጣቶች ጉዳይ ሚኒስትር ዴኤታ ሙና አህመድ በዚሁ ወቅት እንደተናገሩት የታመቀ እውቀትና ጉልበት ባለቤት የሆኑት ወጣቶች ሀገሪቱ ሰላም ብሎም የልማትና የዲሞክራሲ ጉዞ መፋጠን ጉልህ አስተዋጽኦ እያበረከቱ መሆኑንም ጨምረው ገልጸዋል። ቀጣይ የሚካሄደው ሀገራዊ ምርጫም ሰላማዊ፣ ተአማኒና ዲሞክራሲያዊ በሆነ መንገድ እንዲካሄድና በስኬት እንዲጠናቀቅ ወጣቶች ብስለትን በተላበሰ በባለቤትነት ስሜት በንቃት እንዲሳተፉና የሰላም አምባሳደር መሆናቸውም ለዓለም እንዲያሳዩ ጥሪ አቅርበዋል። ሚኒስቴር መስሪያ ቤቱ ወጣቶችን ጨምሮ ሴቶች፣ አካል ጉዳተኞችና ለችግር ተጋላጭ የሆኑ የህብረተሰብ ክፍሎች እኩልና አካታች ያደረገ የምርጫ ተሳትፎ እንዲኖር ለማስቻል ከምርጫ ቦርድና ከሌሎች ባለድርሻ አካላት ጋር በቅንጅት እየሰራ እንደሆነም ተናግረዋል። የአዲስ አበባ ቄራዎች ድርጅት ለትንሳኤ በዓል ከ4000 በላይ የእርድ እንስሳትን አዘጋጅቻለሁ አለ። የፋሲካ በዓል ምክንያት በማድረግ ንጽህናውን የተጠበቀ ስጋ ለማቅረብ ከከተማ ግብርናና ከሉካንዳ ነጋዴዎች ማህበር ጋር በመሆንም ቅድመ ዝግጅት ማድረጉን ድርጅቱ አስታውቋል። የድርጅቱ ዋና ስራ አስፈጻሚ አቶ ሙልጌታ ደሳለኝ እንደገለጹት ለእርድ ከቀረቡት እንስሳት መካከል 2600 በሬዎች እንዲሁም 1400 የሚሆኑ በግና ፍየሎች ይገኙበታልም ተብሏል። ድርጅቱ ቀደም ሲል ያጋጠሙ የነበሩ የቦታ ጥበት ችግሮችን በመቅረፍ በአሁኑ ወቅት በአንድ ሰዓት ውስጥ ብቻ እስከ 800 የሚደርሱ ከብቶችን ማረድ የሚያስችል ምቹ ሁኔታ መፈጠሩንም አቶ ሙልጌታ አስረድተዋል። በሌላ በኩል የአዲስ አበባ አርሶ አደርና ከተማ ግብርና ኮሚሽነር ዶክተር ጸጋ ለማ ለበዓሉ የሚቀርቡ እንስሳትን ጤንነት የሚመረምሩ ከ40 በላይ ባለሙያዎች መሰማራታቸውን ተናግረዋል። ኮሚሽኑ እንስሳቱ በቁምና ላይ እያሉ የጤና ሁኔታቸው መመርመር ስላለበት የከሱ የጤና ሁኔታቸው የሚያሰጋና የጸነሱ ሴት እንስሳት የመለየት ስራ እንደሚሰራም ገልጸዋል። አድማጮች ሀገራዊ ጉዳዮችን ስንመለከት ቆየን። አሁን ደግሞ ከውጭ ወዳገኘናቸው ዜናዎች ስናልፍ ኬንያና ሞሮኮ እናስቀድማለን።
ኬንያና ሞሮኮ የሁለትዮሽ ግንኙነታቸውን ለማሳደግ ተስማሙ። ናይሮቢ በዚህ ሳምንት በኬንያና በሞሮኮ መካከል የጋራ ትብብር ኮሚሽን የመጀመሪያውን ስብሰባ አስተናግዳለች። ከሁለቱም ወገኖች የተውጣጡ ባለስልጣናት ለዓመታት እያደገ የመጣውን ግንኙነት መደበኛ ለማድረግና ለማስፋት ግፊት አድርገዋል። ስብሰባው የተጀመረው የሞሮኮ ልዑክ ቡድን መሪ አብርሃም ኮሪር ሲንጋኦኢ ሲሆኑ አዲሱ ማዕቀፍ የሁለትዮሽ ግንኙነቱን ወደ ይበልጥ የተዋቀረ ግልጽ ቅድሚያ የሚሰጥባቸው ጉዳዮችና ሊለኩ የሚችሉ ውጤቶች ያሉት ለማድረግ የታሰበ መሆኑን አጽንኦት ሰጥተዋል። የሁለቱ ሀገራት የጋራ ግንኙነታቸውን ለማሳደግ መሰረት ባደረጉ በፖለቲካ በኢኮኖሚና በባህል ዘርፎች ቀድሞውኑ እየተቀረጸ ያለውን ትብብር የሚያጠናክሩ ስለመሆናቸውም ተገልጧል። ሁለቱ ሀገራት አሁንም ያንን ሂደት ወደ ተጨባጭ ስምምነቶች ማደራጀት እንደሚፈልጉ ተናግረዋል። በናይሮቢ የሞሮኮ አምባሳደር አብድረዛክ ላሳል ግንኙነቱ ለረጅም ጊዜ የቆየ ነገር ግን አሁንም በተግባራዊ መልኩ የመዳበር ያለበት ጉዳይ ስለመሆኑም ኮሚሽኑ የጋራ መመካከር ላይ በተቋማት መካከል ወደ ወጥነት ያለው ቅንጅት ለመቀየር መንገድ እንደሚሰጥ መናገራቸውን ነው ሞሮኮ ወርልድ ኒውስ የዘገበው። በመጨረሻም የኢራን አብዮታዊ ዘብ እስራኤል በሊባኖስ ላይ የምትፈጽመውን ጥቃት በአስቸኳይ ካልቆመ ጸጸት የሚያስከትል ምላሽ እንደሚሰጥ መዛቱን የኢራን መንግስት የዜና ወኪል ዘገበ። አብዮታዊ ዘቡ በቴሌግራም ገጹ ላይ ባስተላለፈው መልእክት ቃሏን ላጠፈችው ዩናይትድ ስቴትስና እስራኤል ከባድ ማስጠንቀቂያ አለን ብለዋል። በሊባኖስ ላይ የሚፈጸመው ጥቃት አሁኑኑ ካልቆመ የገባነውን ቃል ለመፈጸም ጸጸት የሚያስከትል ጥቃት በቀጠናው እንደሚሰነዘር ኢራን አስታወቀች። የአገሪቱ ብሔራዊ የዜና ወኪል ኢርና የአብዮታዊ ዘቡ ባለስልጣናትን በመጥቀስ በሂዝቦላ ላይ የሚፈጸም ጥቃት ኢራን ላይ እንደተፈጸመ ይቆጠራል። ጦሩ ከባድ ምላሽ በእስራኤልና አሜሪካ ላይ ለመውሰድ እየተዘጋጀ ነው ስለማለታቸው ኢርና የዜና ወኪል አስነብበዋል።